ግራ ገባኝ። ወዴስ ልሂድ ጨነቀኝ። ፈልግ ራቁቴን ከዛ ሲፈልግ ናኒው ሁለት ብለታል ወይዘሮ መስከረም መከደል የምን ሰላም ድህነት ጭራሽ ቤቴ አገዛ ቤቴ ሰብሊ ጓደኛሽ በሰው ማጥፋት ወንጀል እንዴት ብትደፍሪ ነው ከቤቴ ድረስ እንዴት ብትደፍሪ ነው ሊኖር ይችላል። እንግዲህ ተዳሪ ማጣት አልፈልግም በሆነ ባልሆነው ምክንያት ማን እንደሆነ ታውቃለህ። ለማሳሰር ደረጃ የደረሰው በመጨረሻም ተገናኘን። አይ እኔማ ገመናማ አላወጣም ብትወጣልኝ በመጨረሻም ተገናኘን። ውጡልኝ ማካቱ ምንም እዚህ ጋር መደባበቅ ምንም ምክንያቱም ቤተሰብ ገበናሽን ሁሉ ነገር እያወቅኩ ደግሞ ያዜብን አላክ ከዛ ወደ አንተ መጣን። አንተ ደግሞ ወደ ከባለቤትሽ ጋር ያለው ነገር እንድትነግሪኝ። ከባልሽ ጋር ግንኙነት አድርጋችሁ ታውቃላችሁ? ምሬ ነው እያወራሻለሁ። ጓደኛሽ በሰው ማጥፋት ወንጀል ተከሳ ነው። ዛሬም እዚህ ይዣት የመጣሁት በሱ ጉዳይ ተከሳ ወደ ፖሊስ ጣቢያ በር ላይ እየጠበቃት ነው ፖሊስ። በጣም ምስኪን አንገቷን ደፍታ የምትሄድ በጣም አሳዛኝ ልጅ እንደሆነች ምናምን እኮ ነው የማውቀው። ከሰው እንደዚህ ነው እንዴ? አዎ እኛም ማስረጃ ደርሶን ነው እሷን ለማሳሰር ደረጃ የደረሰው። ትልቅ ማስረጃ እጃችን ላይ ገብቶ ያሳሰራት። በቃ እሱ የለም በለኝ እንጂ እኔ ከሷም በላይ የሆነ ሰው አለ ብዬ አላስብም ነበር። ግን በጣም ነው የሚያሳዝነው። እስኪ ስለ ባለቤትሽ ንገሪኝ በዚህዋ። ስለ ባለቤት የምልንገር ማለት ባለቤትሽ ምን አይነት ሰው ነው? ብዙ ነገር ነገርኩ ቅድም። ብዙ ነገር አውርቻለሁ ስለ ባለቤት። የምንኖረው ህይወት በቃ ደስ የሚል ህይወት ነው። ደስ የሚል ህይወት ነው የምትኖሩት? ማለት ይኸውልሽ አብሩክቴት ሰብለ አቤት ምንም እዚህ ጋር መደባበቅ ምንም ምክንያቱም ቤተሰብ ገበናሽን ሁሉ ነገር እያወቅኩ ነው። አይ እንዴ ግን አሁን እዚህ ጋር ካሜራ ደቅነክ ምናምን ቆይ ስለራሴ ማለት እንደነግርህ ነው እንደምትፈልገው። ካሜራው መጥፋት ይችላል። ለኔ በቃ ማንም ህይወት ውስጥ ማንም መጥቶ እንዲረብሸኝ አልፈልግም። በቃ የምኖረው ህይወት በቃ ለኔ ደስተኛ ነኝ። ስለዚህ በቃ ተውኝ። ጠፍቷል። ይኸው ጠፋ ካሜራው። እሺ እኮም በጣም ህይወቴ ደስተኛ ነኝ። ተውኝ በቃ እንዴ ከባለቤትሽ ጋር ያለው ነገር እንድትነግሪኝ አባከን። እሷም የነገረችኝ ነገሮች ስላሉ እኔ ተዳሪ እንዲበተን አልፈልግም። እሷም የነገረችኝ ነገሮች ስላሉ ሊኖር ይችላል። እንግዲህ ተዳሪ ማጣት አልፈልግም በሆነ ባልሆነው ምክንያት እኔ ምንም ነገር ቢፈጠር ተዳሪ ማጣት መኖር አልፈልግም። እሺ ከባልሽ ጋር ግንኙነት አድርጋችሁ ታውቃላችሁ? ምን ማለት ነው? አንተ ስለኔ ብዙ ነገር ታውቃለህ? አድራችሁ ታውቃላችሁ? ብዙ ጊዜ የምናውቀው ባልሽ እዚህ ቤት እንደማያድር ነው። አዎ ስራ ስለሚበዛበት። ከስንት አንዴም ካደረ ደግሞ ሁሌ ጸብ ነው፣ ሁሌ ጭቅጭቅ ነው፣ ሁሌ የሆነ ነገር ይፈጠራል፣ የሆነ ጭቅጭቅ። ሁሌ ሰው በር እያንኳኳ ነው ከእናንተ ጋር ገብቶ እናንተን ለማስታረቅ የሚሞክረው። እኔ ይሄን ነገር ማለት ለማንም አውርቼውና አይውልሽ አሁን በጣም ተጎዳሽ። እኔ አሁን ለጓደኛዬ እንኳን ይሄን ነገር እንኳን በግልጽ አግሬያት አላውቅም። እንዲህ በሰላም ማወራሽ ብዙ ነገሮች የምሰማቸው ነገሮች ስላንቺ ያጣራዋቸው ነገሮች ስላሉ ነው። ገባሽ? እዚህ ውጪ ላይ ብዙ ጊዜ በምትጣሉበት ሰዓት አንቺ ራቁትሽን ሆነሽ እሱ ደግሞ ልብስ ለብሶ እንደምትጣሉ ነው ብዙ ሰው የነገረኝ። ስለዚህ ይሄ የሚያሳየው እንዴት ሊያዩቻሉ? እንዴት ነው ይሄን ነገር ቤታችን ሆነ እንዴት ነው የሚያዩን? እነሱ እኮ ሊያስታርቃቸው የመጣ በጣም ብዙ ጊዜ ሰው አለ። ራስሽ እንደዚህ አሳልፈሽ እስከመስጠት ደረጃ የደረስሽበት ትልቅ ምክንያት አለ ማለት ነው። እሺ እባክህ ቢያንስ በአንተና በእኔ መካከል ይቅር። ካሜራውን አስጠፋልኝና ጠፍቷል እኮ ካሜራው። እናንቺን እያወራን ያለ ነው። ካሜራው ጠፍቷል። እባክህ ማለት ይሄን ገማኝ ሚስጥሬን ለማንም አሳልፋት። ችግር የለም አንስጥ። ምክንያቱም ብዙ ነገርን ታሳጣኛለህ። እኔ ጎዳና ላይ ልታስወጣኝ ትችላለህ። እባክህ ምንድነው እኮ ንገረኛ። ማለት ያው እኔ ባለቤቴን የማውቀው በስራ ነው። እንደዚሁ ስራ ምናምን ማለት እየፈለኩ ባለበት ታይም አገኘሁት። ማለት እሱ የሚሰራበት ቢሮ ነበር ሄድኩኝና ተዋወቅንበት እዛ ቢሮ ነው። እና ስላለው ነገር ምናምን ወደ ውጭ መሄድ ፈልጋለሁ ምናምን ነገር አልኩትኝ። ግን ሰርቶ ክፍያ ምናምን አልኩት። እጅ ላይ ምንም አይነት ገንዘብ እንደሌለኝ ምናምን ነገርኩት። እና ደግሞ ከኔ አልፎ ደግሞ ማለት ለኔ ብቻ ሳይሆን ለልጅም ጭምር ነበር። ሁለታችን አንድ ልጅ አለኝ እና ከሱ ጋር ፕሮሰስ እንዲያስጨርስልኝ ምናምን ነገርኩት። ከዛ ችግር የለውም ምናምን አለኝ። ያው የኔ ቢዘገይም ለልጄ ግን በቃ ያለው ነገር ከፍሎ ምናምን ነበር የላከልኝ። ልጄን የላከልኝ ማለት ነው። እና በጣም ለኔ ብዙ መልካም ነገሮችን ሲያደርግልኝ ነበረ እና ተቀራረብን ምናምን ተላመድን። ከዛ በቃ ለመውረት ዳር ይወጣ እንገባ ማለት እሺ አልኩት። እሺ
ከዛ አብረን መኖር ጀመር። ልጄም ውጭ ነው ያለው፣ አሁን አሜሪካ ነው ያለው። ከሱ ነው የወለድሽው? ከሌላ ሰው ነው? ከሌላ ሰው ነው የተወለደው። ከዛ አብረን መኖር ጀመርን። በሚኖርበት ውስጥ በቃ ማለት የሆነ አልጋ ላይ ምናምን የሆነ ነገር ማለት በትዳሪ ውስጥ የሚፈጠሩ ነገሮች አሉ እና ያ ማድረግ አይፈልግም። ለተወሰነ ጊዜ ምናምን በቃ እኔ ልጫነውም አልፈለኩም። ምክንያቱም ከዛም በላይ ለኔ ብዙ ነገር ስለሚያደርግልኝ ጀስት የገንዘብ ችግር የለበትም። እኔ የምፈልጋቸው ነገሮች ሁሉ ያሟላልኛል፣ ሳልጠይቀው ነው የሚያደርግልኝ እና በቃ የሆነ ስሜት ውስጥ ገብቶ ምናምን ሊያደርግ ምናምን ሴክስ ምናምን ሊያደርግ ሲሞክር ምናምን በቃ ወዲያውን እንትን ይላል ማለት የሆነ ስሜታዊ የሆነ ምናምን ያቋርጣል ማለት እኔ ጀስት ምን እንደሆነ ምናምን አላውቅም። ከዛ ጊዜያቶች ሄዱ ምናምን ከዛ ስሜታዊ ሆኖ ምናምን ይናደድና መልሶ እንደዚህ ያንቀኛል ገባ እንደዚህ ያንቀኝና ምናምን ከዛ የሆነ በጣም ይናደዳል። ከዛ ምን ይደነግጥና ምንድነው ምናምን ቢል ጠይቀው ስሞክር ደንግጬ ምናምን ከዛ ወዲያውኑ ይረጋጋና ምን ይቅርታ ምናምን ይለኛል። ከዛ እኔ ማወቅም አልቻልኩም ችግሩን ምናምን ላውቅ አልቻልኩም እና በቃ እኔ ምንም ግንኙነት ማድረግ አልፈልግም በቃ እስከተወሰነ ጊዜ ምናምን ላይ ይሻልኩት። ውጭ ያድራል፣ አንዳንዴ ይመጣል ይሄዳል ይመጣል ገብቷል። ከዛ እንደዚህ ምናምን ሴክስ ሊያደርግ ምናምን ሲፈልግ ደግሞ በቃ ብዙ ነገሮች ማድረግ ይችላልና ከዛም በኋላ ሴክስ ላይ ግን በቃ እንትን ማለት አይፈልግም ማለት ምን ልንገርክ እንደዚህ ያዳዱነት ምንድነው ማለት በቃ ከኔ ጋር ምንም አይነት ግንኙነት ማድረግ አይፈልግም። ለምን ማለት ስንፈት ምናምን የሚባለው ነገር አለበት ወይስ? እኔ የእውነት ሊገባኝም አልቻለም፣ ላቀውም አልቻልኩም። ምናልባት እኔ ስለማይወደኝ ይሆናል ብዬ ነው የማስበው። ለምን አብረኝ መኖር እንደፈለገም አላቅም። ገብቷል። ይሁን የሚያወዛግብ ነገሮች አሉ። ከዛ በጣም ሲናደድ ሆት ምናምን ሲሆን በቃ እኔን በቃ ካልገደልኩሽ በቃ ሲፈልግ ራቁቴን ከዛ ሲፈልግ በቃ በጡት ሲፈልግ በጥፊ ይመታኛል በቃ ምናምን። ግን የሁሉ ነገር ለመቻል ሞክራለሁ። ገብቷል። ምክንያቱም ከዛም በላይ እኔ ለኔ ብዙ ነገር ልጄንም ለኔም ብዙ ነገር ሆኖልኛልና ጀስት በቃ እሱን ነገር ተቋቁሜ ለማለፍ ነው የሞከርኩትና የሚገርመው ነገር ደግሞ ጓደኞቹ ይመክሩታል መሰለኝ ማለት እቺ ልጅ ያላትና አግብታ አንተ ስንት የተሻለ ሴት ሞልቶ እንኳን አንተ ባለሀብቱ ምናምን ይሄ የምፈለከው ማግኘት የምትችልበትኝ እንዴት አንተ በዛ ላይ ድንግል አይደለችም ልጅ አላት ምናምን እንደዚህ ነገሮችን ብዙ ጊዜ ተጽዕኖ ይፈጥሩበታል ነው በቃ እነሱ ያሉት መጥቶ እኔ ሊናገረኝ ሞከራን ገብቷል። እኔ ላንቺ እንደዚህ ሁኚ እኔ እኮ እንዴት እንዳንቺ እንዳገባሁሽ እኔ ራሱ ታምር ነው የሆነብኝ። ስንት ነገር ማግኘት እየቻልኩኝ ግራ እየገባኝ ያለው ይሄ በቃ ይሁን እንደተጸጸተ አይነት ነገር አለ እንደዛ ሆኖ ያወራኛል። ደግሞ በማግስቱ ደግሞ ሌላ ወሬ ያወራኛል። በቃ የሆነ ዝብርቅርቅ ያለ ነገር ነው ገብቷል። ለመሄድም እፈልጋለሁ ከዛ ደግሞ እንዳልሄድ የሚያደርገኝ ነገርም አለ። አንደኛ በወጣ ደግሞ ብዙ ነገሮች ነው መስቀልቅል የሚልብኝ። ልጄ ቅርብ ጊዜ ነው የሄደው ማለት ብዙ ጊዜ አልቆየም። ገና እዛ መኖሪያ ፍቃድ አለ ስራ ምናምን ነገሮች እስኪመቻቹለት ድረስ ደግሞ እኔ ምንም አይነት ነገር ማድረግ አልችልም። ገብቷል። ቢያንስ የተሻለ ስራ ካገኘ ምናምን እኔ ወጥቼ እንኳን ብሄድ የተሻለ እኔን ለመርዳት እድል ያገኛል ብዬ አስባለሁና አሁን ላይ በጣም ለኔ ውስብስብ ያለ ነገሮች ውስጥ ነው ያለሁት እና ይሄ ሁሉ ነገር እየተፈጠረ ማለት ቤተሰቦቹ ምናምንም በቃ በእኔ ደስተኛ አይደሉም እኔ በማግባቱ እና የኔ ቤተሰብ እንኳን እዚህ ቤት እንዲመጡ አይፈልጉም ማለት ቤታችን ምናምን ቤተሰቦች እንዲመጡ አይፈልግም። በቃ ቤተሰቦች እንደዚህ ናቸው ምናምን ማንቋሸሽ በቃ ራሴን እኔም በቃ ዝቅ አድርጉ የማየት ምናምን ገብቷል። ጅስ በገንዘቡ እንደገዛኝ አድርጓል የሚያስበው በቃ አስተሳሰቡ ሁሉ እንደዛ ነው የሚያስበው እና በቃ እኔም ጭቅጭቃችን ብዙ ጊዜ በዚህ ምክንያት ገብቷል። አንደኛ ቤተሰቦች መተው ተሳቀው ወይ ደግሞ እንዳይመጡ ማላድርገው ጥረት የለም። ምክንያቱም የሚናገሩ ንግግር ሲመጡ ራሱ እንዴት ረግጧቸው እንደሚወጣ ምናምን በጣም ንቀቱ እኔ እንደዚህ ልነግርህ አልችልም። እና ያ ሁሉ ነገር ተሸክሜ ዝም ብዬ ነው የኖርኩት። ምክንያቱም ማደርገውና ምን ማድረግ እንዳለብኝ ግራ ገብቶኛል። እና እኔም በቃ እንደዛ ከሆነ ያንተ ቤተሰቦች ሲመጡ ምናምን ለምሳሌ እንደውም የሱን ቤተሰብ ላከብር ሞክራለሁ ገብቷል። ግን አንቺ የኔ ቤተሰቦች ሲመጡ እንደዚህ ነው እንደምትንከባከቢያቸው እንደዚህ ነው እንደምታደርጊው እንደማልንከባከባቸው አድርጎ ነው የሚያስበው ገብቷል። እነሱ ጭራሽ ለኔ ያላችሁ እንትን ንቀት ነግራችሁ መጥተው ራሱ እኔ እንትን ነኝ የምሆነው በቃ ይሄ እንደ ሚስት ምናምን ሳይሆን
እንደ ሰራተኛ መሆንበት አክት ማምናለሁ እና የሆኑ ነገር እኔ ላይ ያለው ነገር ማለት ቃላት የለኝም እንደዚህ ነው ልልክ አልችልም እና አይዞሽ ግራ ገባኝ ወደስ ልሂድ ጨነቀኝ ሰውነት እስከዚህ ጥግ ድረስ በገንዘቡ ሰውን ህይወት ገዝቶ እንዴት እንዳያረግጡ ይኖራል አይዞሽ እሺ ይገባናል እኛ በጣም ምስኪን ሰው ነሽ ብዙ ነገሮች እንደሚያጋጥሙሽ እኮ እናውቃለን ለዛም ነው አሁን እዚህ ጋር እውነታውን እንድታቂ ያንዳንዱ ነገር አቀለው ግን እውነቱን ቢያቅም ማለት ነው ይሁን ማት ሊያጠፋኝ ይችላል ይሁን ነገር ያደርግ ይችላል ምክንያቱም እሱ ባለሀብት ነው የፈለገውን ሰው ገዝቶ ሊያስገድለኝ ይችላል ምናምን ገብታ ለክብሩ በጣም ነው የሚጨነቀው ስለዚህ እኔ ምንም ማድረግ አልቻልኩም ጭራሽ ማን ነው ምንድነው ምን እያደረጋችሁ ነው የሰላምና የደህንነት አባል የምን ሰላም ደህንነት ጭራሽ ቤቴ አገዛ ቤቴ ሰብሊ አገዛ ቤቴ ጭራሽ ማን ምንድነው ወዴት ምንድነው ምን ታረጋጋ አቤቴ ምን ታረጋለህ ጭራሽ እንዴት ብትደፍሪ ነው ከቤቴ ድረስ እንዴት ብትደፍሪ ነው ተረጋጋ ምንድነው ተረጋጋ ምን ታረጋለህ ምን እያደረክ ነው ምንድነው ካሜራው ምንድነው ምን ማለት ነው መረጋጋው ጭራሽ ቤቴ ድረስ ጭራሽ ምን ነው ይይና እንትን ይበላልሽ ጭራሽ ካፈር አንስቼ ሰው ስላረኩሽ ነው ለኔ ይሄ ነው ወይ የሚገባኝ ስርዓትን ያዝ ብያለሁ አንተ ምን ማለት ነው ስርዓት ያዝ አንተ ራሱ ማን ነህ ውጣ ከቤቴ ማን እንደሆንክ ታውቃለህ ቀረጡት እያንዳንዱ ነገር ምንድነው አጥፋው ለምንድነው እኔ የምትቀርጸኝ ማን ናቸው ምንድነው ጭራሽ ቤቴ ላይ ሮማንቲክ ልትሰሩብኝ እንዴ ምን ሮማንቲክ ነው የምትሆነው ምን እያደረጋችሁ ያገኛችሁ ቁጭ ብላችሁ አይደል ከቤቴ ጭራሽ እዚህ አይደለም ያለው ብትወጣልኝ ተገናኘን አይ እኔማ ገመናማ አላወጣም ብትወጣልኝ በመጨረሻም ተገናኘን ውጡልኝ ማካችሁ ምታስደፍርኝ አንቺ ነሽ እኔ እንደዚህ እስካሁን ተረጋጋና እናውራ ምን ማለት ነው ቁጭት በመጨረሻም ተገናኘን ማን አንተ ምንድነው ስፈልግ ነበር በመጨረሻም እኔን መቼም አታውቅም ስለኔ አታውቅም እርግጠኛ ነኝ ዝም ብለህ እየተደፋፈርከኝ እንደሆነ እየገባ ነው ብዙ ሀብት ብዙ ቢዝነሶች ያሉ ሰው ነህ ስለሱም አጣርታ ስለዚህ ብዙ ባንደፋፈር ቁጭ በልሻው እኔ እንኳን አንተ ጋር ንግግር የለኝም እሷ ጋር ግን አለ ምን እያረክሽ ነው ጭራሽ እኔ ላንቺ ካፈር አንስቼ ሰው አላረኩሽም ልጅሽ እንደ ልጅ ተቀብዬ ስንት አሜሪካ እንደላቂ አላኖርኩም አላስተማርኩም አላሳደኩም እና ጭራሽ ከቤቴ ጭራሽ ታረጋለሽ ለምን ነው የምሰማሽ ለኔ ነው ወይ ምላሹ ይሄ ነው ለሰራዎች ውለታ ጭራሽ ቤቴ ድረስ ወንድ አስመጥተሽ በወንድ ተከብቤ ምንም ያደርኩት የሚያላስመጣው እኔ በሰላም ቤቴን አገኛለሁ ስል ጭራሽ እንደዚህ ብሎ ይጠብቀኝ ድሮም እኮ ነው እጠራጠርሽ ነበረ እኔ አላምንሽም ነበር ድሮ የማናት ብሩክታይት ማናት ያንተው ሽማ ጭራሽ የኔ ጓደኛሽን ውሽማ ጭራሽ ውሽማ አይደለችም ተዛጋለችው ጭላ ያለችው ታያለች አይደል አያ ወሰራት በቃ ይኸውልህ እሷ ነው ያመጣችው ጓደኛሽ ናት ጠቁማ ያስመጣች አንቺ ልጅ ወስመጣች አላልከኝ ሰራተኛ እንጂ ምንም ግንኙነት የላችሁም ማለት ጓደኛዋ አይደለች እንዴ እኔ ጓደኛዋ ምን ብዬ ነው ማለት እኔ አዮ እጅህን ምንም እንዳታረግ እንደማታረገው አውቃለሁ ገንዘብ አለኝ ብለህ ነው አይደል ሚስት አስቀመጠ ሌላ ጋር ሰው ቢያስ ጓደኛ ጋር ስትማግጥ የነበረው በጣም ትዕግስቴን አትፈታተኝ አሁንም እሱን አውርድና ቀጥለውታል ምፈራ መስሎ እንደሆነ ያው ስለኔ አጣርተ ስለመጣ ብያለሁ ምንም ተዘጋጅቼ ነው የመጣሁት ምክንያቱም ሁሉንም ነገር ስላንተ አጠናቅቄ ጨርሼ ነው የመጣሁት አጣርተ ጨርሰሃል ስለዚህ እንደሚከተልም ታውቃለህ አየው ከዚህ የሚተፈው ሰዓት አናትን በዚህ በትኜ ወንድሜን ያሰቃየውን ያህል አንተ ላይ አደርሳለሁ ስለማን ወንድም ማን ወዲህ ሰብለ ማናቸው ግን እስኪ በደንብ ታስረጅ ምን አለ እኔ አሁን እነዚህ አላቃቸው ያልሽ ዋናው ሐሳባችን ምን ነገር ብሩክታይት ያመጣቻቸው እኔ ብሩክታይት ትበለኝ ማን ትበይኝ እኔ ማቀው አንቺና እነሱ ብቻ እንዳገኙ ከቤት ጭራሽ ዝበል ጥያቄ መጠየቅ ከቤት የመጣ ጭራሽ እኔ ልታስፈራራር እንዴ ገላለሁ ገና
እደፋለሁ ጭራሽ እዚህ ስትወጣ ማን እንተያያለን እንግዲህ እዚህ የምትወጣ ከሆነ ሬሳ ካልወጣ እስኪ እና ዝባዝንጅ አልፈልግም አሁን ወንድሜ ነው ሬሳማ ወንድሜ የት ነው ያለው ስለማን ወንድ ሚኪ የት ነው ያለው የማን ሚኪ ማን ነው ከሆስፒታል ያሰረከው ሬሳ ማን ምን ልታረገው ነው ለሰው ልትበላው ነው ልትሸጠው ነው ሆስፒታል ምሰርቅ እኔ እኮ ባለሀብት ባለሀብት አጣርታ የሀብት ምንጭ ከየት እንደሆነ አናውቅም ግን ባለሀብት ነው ጊዜ የለውም እንደዚህ አይነት ዝባዝንኬ ነገር ለመስራት ብላይልሽ ያመጣጤ ዋናው ጉዳይ ምንድነው የምን ሬሳ ነው እኔ አንቺ ልጠይቅሽ እንጂ እኔ ምን አውቃቸዋለሁ ሌላ ሴት ጋር እንደሚሄድ አውቃቸዋለሁ እኔ ነኝ ይዣቸው የመጣው ባልሽ ወንድሜ ነው ሬሳ ሰርቆብኝ ምን ሬሳ አንተ እኔ እንደማላረግ ያውቀዋል ሬሳ ምን ልታደርገው ነው ለምን ምን አውቃለሁ ማን ነው ግን የላካችሁ ምን አይነት ሰው ነህ እኔ ማን የላካችሁ ማን ናችሁ ምንድናችሁ ግን እሺ አንተ ልትወጣ ነገር አላወቀኝ እነማን ናቸው ግን እነሱ ቁጭል ባለቤቴ ነው ላውራበት ተነሳ ብዬ እኮ ባለቤቴ ነው ነገር ሊያስበን ይችላል መሰለኝ ጭራሽ ታስገደኝ አንተ እንደዚህ አረመኔ ነው እንዴ ጭራሽ ሬሳ ለሰራሁት ስራ ጭራሽ ለኔ የት ነው ከጓደኛ ጋር ማገጥክ ከዛ ሬሳ አሳይቼሻለሁ አይደለ ሆስፒታል መርፌ ስትወጋ ማን እንደሆንኩ መቼም አላወቃችሁም እንድታውቁ ግን አደርጋለሁ ለገዛ ወንድሙ ያልተመለሰ ሰው ነው እሺ ይሄ ማለት የገዛ ወንድሙን በመድኃኒት አስመርዞ ሆስፒታል አስገብቶ ከዛ በኋላ እነሱን መርፌ አስወግቶ ይገደላል ይሄ በጣም ጨካኝ አረመኔ ጨካኝ ነገር ስለምንም ስለማታውቅ የማይቆጠር ነዛ ይተወጣኝ ነው እዚህ መጥ የምትደበድበኝ ነው የምትቀጠቅጠኝ ስለማታውቀው ነገር እንደዚህ አታውቅ ዝም በል ወይኔ ሰብለ ሌላው ባለቤቴ ፊት እንደዚህ ባትል ምንም ወሬ አልፈልግም ደስ ይለኝ ነበር ያንን ነገሮች አይቻለው እኮ ማለት የሆነ ደም የተነከረ ነገር እኮ ምንድነው ብዬ ዝም ብዬ ነው እንጂ ሰብስቤ ያስቀምጬው ነበር ዝም በይ ጭራሽ ደግሞ ደም ምናምን ትላለች አዎ ብዙ ማጣቂው ጉዳዮች አሉ ስለዚህ ሰውዬ በጣም ብዙ ማጣቂያቸው ምንድነው ከዚህ በላይ ነው ካንቺ ጋር ለምን ግንኙነት እንደማያደርግ ታውቂያለሽ አላውቅም ምንድነው የሚመስልሽ ያው ለአንቺ ስሜት የለውም ወይ አሁን እንደማይወደኝና በቃ ከኔ ጋር መተኛ ንገራታ ምን አገባ ንገራታ ምን አገባ ምን በትዳር ለምን ትገባለች ያንዳንዱ ነገር እኮ ብሩክታዊት ነግራኛለች አዎ ብሩክታዊት ትረዳሃለች ብሩክታዊት ደግሞ እኔ ጋር የሚሰራ ሰው ባለቤት ነች ይሄንንም ማውቃ ነው ያገባት ውሽሟ ያረካት ምን ያህል ከፍላችኋት ነው ይሄን ሁሉ የተናገረች ብዙ ከፈልናት አንተ የከፈልካትን ያህል ከፈልናት እኔ ለስራዋ ነው የምከፍላት ዝበል በጣም ብታርፍ መልካም ነው ያንዳንዱ ነገር ነግራኛለች እኔ ግን እሱ አልገረመኝም ለምታረጉኝ ስቃይ ግን ትከፍሉበታላችሁ እንከፍላለን አሁን ወጣችሁ ብትሄዱ ደስ ይለኛል አንተ ቆይ እስከመቼ እንደዚህ ይሆናል ንገራት አለ ምን ከሷ ጋር እንደማትተኛ ታስደብድብ ልታስገድኝ ጭራሽ በቃ እሺ ፍታኝና ከቤት ምን ብዬ እንፈታ ጭራሽ ደብኝ ምናምን አስገድኝ ዝበል ንገራት እውነቱን ንገራት ለገና ልጅሽም ውጭ ላልኩ ብለህ ከዛ እዚህ አስርተስ ባሪያው መኖር አለብኝ እዚህ እውነቱን ንገራታ እሺ ፍጥነት ነው የምፈልገው እውነቱን ንገራት ቀጥ ብለህ ልገድልኝ ነው እንዴ ንገራት ከኔ ጋር ህይወት መቀጠል አትፈልግም ንገራት እውነቱን እነሱ ንገራት ፈልጋለሁ ለምንድን ነው የምታስገድኝ እስከዛሬ ስጠይቅህ ተቆጥተህ ወይም ደግሞ መተኛ ልጥረኝ የምትወጣው ምክንያቱም እንኳን ልትነግረኝ ፈቃደኛ አይደለም ማን ናችሁ ምንድን ናችሁ ንገራት እውነቱን ምን ልትገሉኝ ነው እንደመጣችሁት ስራዬን ልሰራበት ንገረኝ የምትፈልገው ምንድን ነው ብር ከሆነ ብር እሰጣችኋለሁ በቃ ውጡልኝ
ውጡልኝ። እዚህ በላይ መሰቃየት አልፈልግም። ውጡልኝ። ይኸውልሽ እያንዳንዱ ነገር እነግርሻለሁ ከፈለግሽ። ስለ ባለቤትሽ ልንገርሽ ነው ሚኪ ያለበት ትነግረኛለሽ። ሌላ ያለፈ ወንጀል ወንድሜ የት ነው ያለው ንገረኝ። ብትወጡልኝ ሌላው ጉዳይ ቀሪ ነው። በቃ ብር ልስጣችሁና ውጡ። ወንድሜን ስጠኝ። አንተ ግን ሁሉ ነገር በገንዘብ የሚገዛ ነው። ወንድሜን ስጠኝ። ይሄን ቤት ለቅቄ እወጣለሁ። ሁሉ ነገር በገንዘብ ካልገዛው ብለህ የምታስብ ሰው ነው። ንገረኝ። ወንድሜ የት ነው ያለው? በጣም ሲበዛ እየደደም ወንድምህን ማግኘት ነው የምትፈልገው? አዎ ወንድሜ ማግኘት ፈልግ። የት ነው ያለው? ከዛስ ምን ታደርጋለህ? እሱ እኔ ማረጋውን አውቃለሁ። ወንድሜ ንገረኝ እንዳለ። እሺ ለምንድን ነው የምትቀርጸው? ለምንድን ነው የሚቀርጸው? ለጠላቶችህም ለወዳጆችህም ብስራት ልክ። እሺ ልቀቅ። ገና ደፋለሁ። ወንድሜን ካላስረከብከኝ እደፋሃለሁ። እሺ ነገር አለው ግን አስጠፋ። ይጠፋል፣ ችግር የለም ንገረኝ። ይጠፋል፣ ሁሉም ካሜራ ይጠፋል። ጠፍቷል፣ የለም ንገረኝ። ብሸውደኝም ግን እዛ በኋላ ምን ይታያል? ንገረኝ። ጭራሽ አንተም ብሶ ታስፈራራለህ። አንድ ካሜራ መጥፋት የሚባል ነገር የለም። አንተ ስልጣን የለህም የመምረጥ። እኔ እጅ ላይ ነው ያለው፣ እዚህ መዳፌ ላይ ነው ያለው። ንገራት፣ ለእሷም ንገራት፣ ለእኛም ንገረን። ብስራቷን ንገራት፣ ብስራታችንን ንገረን። ቀጥል። እሺ እውነቱን ለማወቅ ዝግጁ ነው? አዎ። እሺ ሚኪ የት እንዳለን ንገር። እዛ ትሄዳለህ? አዎ። መልካም። እሷም ትነግራታለህ የምስራቿን። ነግራት። ንገራ። እሺ ያው መቼስ ወንድሜን እንደምታውቁት ሞገስ ያስገደልከው ወንድሜ አትበል። በአንተ አፍ ወንድሜ የሚባለው ስም ክብር የለው። ወንድሜ እኮ ለምን ወንድሜ ያለው? ወንድምህ ነው። ወንድምህንማ ገለ ቀብረህ ሬሳው ላይ እየተረማመድክ ነው ያለው። እሺ እንግዲህ እናንተ በተረዳችሁት ተረዱ። ከኔ አፍ መስማት የምትፈልጉት እኔ ደግሞ ነግራችኋለሁ። ንገር። ያ ማለት የቤታችን ዋልታና ማገር ማለት ወንድሜ ሞገስ ከድሮም ባለሀብት ነው። ከቤቱ አለ የሚባል እሱን ብቻ ነው። ለሁሉም ነገር ሲፈለግ እሱ ከጀርባ አለ። ስለዚህ ሳንቸገር ምን ሳንልና ምን ኖሮ ያው ብቻ በወንድም መሀል ያው አለመግባባት ይፈጠራል አልፎ አልፎ። ያው የምንጋጭበት ነገሮች አሉ። ምክንያቱም አንዳንዴ ስራዎቹ ትንሽ ባለሀብት የሚያደርጉት ወይንም የሄደባቸው ጉዞዎቹ ቀላል ጉዞዎች አይደሉምና እነሱ ደግሞ ያው እኔ ጋር ትንሽ አንስማማ። የሚሄድባቸው መንገዶች ትንሽ ደስ አይሉኝም እና እንጋጫለን። ወንድም እኮ እንዳለ አልነገርከኝም። አሁን እየነገርኩሽ አይደል? ምን ስሚ። ስለዚህ እሱ ጋር ያው ባለመግባባት ምናምን ብዙ ጊዜ የምናሳልፈው በቃ ለእናታችን ምናምን ስንል እንተዋለን። በዛ መሀል እሱ ብዙ ሰዎች ጋር ነው የሚገናኘው። ብዙ ሰዎች ያውቃል። የሚሄድባቸው ሰዎች ደግሞ በጣም ከባድ ናቸው። ማለት ያው የሚሰራቸውን ስራዎች ምናምን እኔ ካጣራው በኋላ በቃ ከባድ ሰዎች እንደሆኑ ምናምን አውቃለሁ። እና እሱንም ስለማቅ ያው ወንድሜ እንደዚህ አይነት ነገር ስራዎችን ባሰራ ባትሳተፍ ምናምን እለዋለሁ። ቢያንስ በትንሹ ህገወጥ የሰዎች ዝውውር ምናምን ይሰራል። እናውቃለን። አንዳንዱን ነገር ማን እንደሚሰራና ማን ቀኑ ሰው እንደሆነ እናውቃለን። እንግዲህ መስማት አይፈልግ አንዴ ሞቷል አይናገርም ብለህ ነው? ይኸውልህ ሞገስን አንዳንዱን ነገር አውቃለሁ።
እሺ የሚሰራቸውንም ሰምተሃል? እያንዳንዱ ነገር አውቃለሁ። አሁን ስለሞተ ወደሱ ለማላቀቅ የራስን ስራ አትሞት አይደለም። እውነቱን ማወቅ አይደለም። ንገረን እያልከኝ አይደል? እሷንም ትነግራታለህ የምስራቿን፣ ያንተንም እየነገርኩ ነው። ለእኛም የምስራቻችንን ትነግረናለህ ከነሚኪ ጭምር። እኔ አይደለሁም እየሰራ ያለሁት እነሱ ነው ይሰሩኝ። በዛም ነው እኔና እሱ ማንግባባ። እንዲና ውጭ የሚያደርጉ ስራዎችን አትስራ እያልኩ ይነከራከር ነበር። እሱ ግን ምን አገባ እያለ ይሰራ ነበር። ስለዚህ በከባድ ሰዎች ተከቦ ነው የሚኖረው እሱ። ከጀርባው ማን ይኖር ምናምን አያውቅም። ያው ያውቃቸዋል ምን ይኖራል የሥራ ባልደረባ በሚለው ግን ከጀርባው ምን ያርጉበት ምን ይደረግበት አያውቅም። ሚስቶቹም ታውቃለህ አይደል? መቼም ካጣራቸው አይቀር ብዙ ነገር አጣርተቻሉ እያስባል። መቼም ስለ ሚስቶቹ አጣርታ ስለ መስከረም ታውቃለህ፣ ስለ አዜብ ታውቃለህ። ባዜብ አላከማ ስራን ስትሰራ ነበር እስካሁን ተደብቀ አይደረስብኝም ብለህ ነበር። እውነት ግን ተመነምናለች እንጂ አትበጠስም። ስለኔማ የሆነ የሞላችሁ ሰው አለ አይደል? ቀጥታ ሻምበል ላይ ነው ብሎ የነገራችሁ ሰውም አለ። ከውትድርና እንዴት ሁሉንም እንትን እያደረኩ ያለው ወደ እኔ እየቀሳክ ያለ ከውትድርና እንዴት እንዳምልጠ እንደወጣ አውቃለሁ። ጡረታ ወጥቻለሁ፣ አካል ጉዳት አለብኝ፣ እንደዚህ አለብኝ። እውነት ነው። አዎ ስላለብኝ ወጣ ብለህ ወጣ። ግን የምትሰራው ስራ ደግሞ አሁን የሚታይ ስራ ነው። ለሀገር ምንም እኮ የሚደባበቅ አይደለም። ምን የምሰራው ስራ ብቻ ባለሀብት ነኝ። ለሀገር አንድ አስተዋጽኦ አደርጋለሁ። አለቀ። እሺ። ስለዚህ በውትድርና ማርገ ነው ደግሞ በሀፍትነቱ እያደረኩ ነው። ሌላ ምንም አዲስ ነገር የለም። ግን ብዙ ነገሩን ወደኔ ባታላከው ደስ ይለኝ። እሺ ቀጥል እየሰማህን ነው። እስኪ ዲስኮርህን እንስማ። መስከረም የመጀመሪያው ሚስቱ ነች። ያው እሷ ጋር ብዙ ጊዜ ቆይተዋል። ግን ያው ብዙም አልነበረም ፍቅራቸው ምናቸው ብቻ ያው የሚኖሩበትም አካባቢ እዚህ ከተማ አይደለም ስንኖር ነበር ነው። ያው በሐሳብ አልተስማሙም። ያው እሱ ነበር ቀድሞ ወደ ከተማ የመጣው እና እዛ በኋላ አልተገናኙም። እሱም ሌላ ሚስት አዜብን ማለት ነው ሁለተኛው እሷን አግብቶ መኖርና ጀመረ። ስለዚህ ህይወቱ ይሄ ነው። ሞር ደግሞ የሱ ማለት ነው። ግን በዚህ መሃል መስከረምን ማግባቱ ለሱም ለኔም አሁን ላለንበትም ስቃይ ከባዱ እሱ ነው። ያ ማለት መስከረም በጣም ከባድ ነች። ከሷ ጋር መተኛት ከጀመረ ጀምሮ ከዛ በኋላ እሱም ያው ብዙ ጊዜ ነጋርም ስለምንገናኝ በቤትም አብረንም ስለምናደር ያው ያሸጋገረብኝም ነገር አለ። ምንድነው ያሸጋገረብህ? ንገራታ። የሰማሽው አይደል ሰብለ? ምን አይነት ባል እንዳለሽ እንግዲህ እስኪ በዛው ተረጂ። ነው እንግዲህ በቃ እስካሁን የደበኩሽን ነገር እንግዲህ ወንድምህን ለመግደል ያነሳሳ ምንድነው? መጀመሪያ አስጨርሽ። ቀጥል። እሱ ያሸጋገረብኝ ያው እንደ መንፈስ ነው። ምን መንፈስ ማለት? እና እኔ ሁለት ብልት አለ። ምንድን ነው ያልከው? እየቀለድክ ነው? ለምን ቀልዳል? እውነቱን ማወቅ አይደል? ውሸት መስሎ ነበር። ምንድነው እያወራኝ ያለው? ወይኔ ሰብለ የምር ነው? እኔ አንቺ ጋር እንዴት ሊሆን ይችላል? ይሄ መዳራት አያምረኝም። እኔ ነገር ማድረግ አልፈልግም። ሚስት ያረለሽ
እና ለምን አልነገርከኝም? ለምን ከኔ መደበቅ አስፈለገ? በቃ ያዘኝ ስለያዘኝ ታይቶም ተሰምቶም ስለማይታ እና ሚስትህ እኮ ማለት እኮ ሁሉ ነገርህን ገበናህን እያንዳንዱ ነገር የምታውቅነች አይደል? እና እኔ ካላወቅኩ ሌላ ሰው እንዴት ሊያውቅል ይችላል? ቢሆንም ይሄ ከባድ እንዴ በጣም ከባድ ሰው እኮ አንተ ነህ። ወይኔ ሆነም እኮ ቀረቆ አብሬ እየኖርኩ ነው ምንም ነገር ሳይፈጠር አይደል? እንግዲህ ምን ማድረግ አልችልም። ለኔ ተበቀመ ውሳኔ እሱ ነው። በቃ አለመናገር ብቻ። ከብሩክታይት ጋር አብራችሁ ተኝታችኋል? አንተኛችሁ? ተኝታችኋል እንጂ በደንብ አይደል? ብሩክታይ ግን ገንዘብ ስለምትፈልግ ችግሩንም እያወቀች ከሷ ጋር እንዴት ነበር ያረጋችሁት? በቃ ተኝተናል። ሌላ ነገር ማብራር ያስፈልጋል። ከሷ ማለት እኔ ማልሽው ነገር ሷ አደረገችልህ ወይስ ምንድነው? ልዩነት ምንድነው? ላንቺ አብሮ ሳይነግርሽ ተወ እኮ እሷ ግን እኔን ደብቀህ ከጓደኛዬ ጋር ገመናን አሳልፈህ ሰጠህ። እሺ አሁን ይኸውልህ ሌላውን ነገር ተወ። ምን አይነት አረመኔነት ምን አይነት አስተሳሰብ እንዳለ አላውቅም። በጣም የድድምና አስተሳሰብ ነው ያለ። ወንድሜ የት ነው ያለው? እሺ ዛሬ አይገባሽ። ወንድሜን ስጠኛው። ወይ ሚኪ እንግዲህ ከባድ ነው። ምን ነው ከባድ? ያው እንግዲህ አንተንም የሷንም ነገራታለሁ። አሁን ደግሞ ወደ አንተ ነው ዞር። ተዘጋጅ። ንገረኝ፣ የት ነው ያለው ወንድሜ? ንገረኝ፣ ቀጥል። ምን የወንድምህ ሬሳ ለኔ ምን ያርግልኝ? ምንም ያርግልህ፣ ንገረኝ፣ የት ነው ያለው? አስጠኝ። ምንም ላደርገው እኮ አልችልም እኮ። የት እንዳለ ንገረኝ፣ ወይ ደግሞ ያለበት ቦታ ወሰደኝ። መሄድ ዝግጁ እና እርግጠኛ ነኝ? አዎ ንገረኝ። ምናልባት ምነግርህ ነገር ምንም ንገረኝ። ያው እንትን ትላለህ ብዬ አስባለሁ። ያ ማለት አሁን ወንድምህ ያለው እንደምትጠብቀው አይነት አይደለም ማለት። ያው እንደምትጠብቀው አታገኘው እኮ። ንገረኝ፣ እንደምትጠብቀው አታገኘው ምን ማለት? የሞተ ራስ አስጀምር ከኔ ይጠበቃል። ሂስትሪ አሁን እኔ ከተናገርኩት እየውና የሆነ ነገር ገምት ወይም ጠብቅስ። ምንድነው እያልከኝ ያለው አንተ? ወንድሜ ሞቷል? ንገረኝ። ወንድሜ በህይወት አለ ወይስ ሞቷል? ንገረኝ። እሺ ምን ብዬ ልንገርህ? የት ነው ያለው ወንድሜ? ምንድን ነው ያደረገው? አላውቅም። ወንድሜ ምንድን ነው ያደረገው? ከኔ ግምት ማለት አንተ ከሆንከው አንተ በመንፈስ እንደዛ ይሆንከው ተፈጥሮ አይደል? እሺ ቁጭ በልና ልንገርህ። ቆይ ነው ወይስ እሱ በመንፈስ አስራችሁታል? ወንድሜ ምንድን ነው እንግዲህ ልነግረው ነው ያለውን እኮ። ንገረኝ፣ ምንድን ነው ያደረገው ወንድሜ? እኔ በመንፈስ ታስሬያለሁ ብዬሻለሁ። እንግዲህ እኮ እና እሱም እንደኔ ሆነ አስበው ማለት እኮ እሱም በመንፈስ የታሰረበት ነገር አለ ማለት ነው። አዎ ማለት ሰው አይደለም። ያ ማለት አሁን ሚኪ ሰው አይደለም። ወሬ አልቆብህ ነው የምታወራው? ለምን ያልክ? ምን ማለት ነው ሰው አይደለም ማለት? እየተናዘዝኩ አይደል እንዴ ያለው? ምን ማለት ነው ሰው አይደለም ማለት? አልገባኝ። አይተኸው እንዳላየው የምትቆጥረው ሰው አልገባኝ። ፊትህ ላይ የሚጠፋ መንፈስ ከባድ ነው። ይሄን ስሜት መናገር አውቃለሁ፣ ግን ሚኪ በዚህ ሰዓት የምታገኘው የምትዳስሰው የሆነ ነገር የምትለው ሰው አይደለም። ሰውን የተሰወረ ሰው። ጤነኛ አይደለም እንዴ? የምታወራውን አታውቅም? ችግር የለውም። ስለ ወንድሜ ነው እኮ እያወራ ያለው። ከሆስፒታል ምን ያሳያል? ይኸውልህ እያንዳንዱን ኤቪደንስ ላሳይ። ታምነኝ ማለት ይኸውልህ የሁሉ ኤቪደንስ በወንድሜ ዙሪያ የመጣ ኤቪደንሶች ናቸው እነዚህ ጠቅላላ። አየኸው? ከሆስፒታል ስትወስዱት ስታዘርፈው ይኸው የቀኝ እጅህ አብሮ የሚሰራ ሰው ሲናገር አየኸው? እሱንም እኮ አየሁት። ሰላይህ እያንዳንዱ ሰዎች ስላንተ መረጃ ተናግረዋል። ምን የተለየ ሊነግሩ ይችላል? እንግዲህ ያለውን ነግረውሃል። እኔ ደግሞ ያለኝን የምነግርህ አቶ ሞገስ ሲገደልም ወንድም ሲገደል እስኪ ይኸው እስኪ እንዴት ደስ ይላል አይደል? ነፍሷ ስትጓ አይደል? ብሩክቲ ስትጓ አይደል? ብሩክቲ ዶክተሯ፣ ብሩክቲ ነርሷ፣ ብሩክቲ ውሽማ፣ ብሩክቲ የድርጅት ሰራተኛ ወንድምን ሲገለው አየህ? እንደነሱ ነበር እሱ ነው የወጋችሁ። ወንድም እኮ ነው። ለምን ወንድምን ማገለሃል እኮ ምን ወንድምን እኮ ገለኸዋል። ያልገደልኩት እኔ ነኝ የገደልኩት። አንተ በላካት መሰረት ነው መርፌው ወቅታ ወንድምህን ያሰናበተችው እስከ መጨረሻው።
ሞገሳችንን የገደልክብን። ምን ላድርግ? ተሰቃየ። ተው ያልኩት ማይሆን ነገር ገባ። ምን ይደረግ? ምንድነው ማይሆን ነገር የገባው? ሲሰቃይ እዚህ በላይ ማየት አልፈልግም። አንተ እኮ ነው ስቃዩ መንስኤ። ስቃዩ ማለት አንተ ነህ። መስከረም ነች እኔ አይደለሁ። ስማ ወይዘሮ መስከረምንማ ስታሰቃዩት፣ አንዴ ጎዳና ስትጥሏት፣ አንዴ ስታግቷት፣ አንዴ የጉሊት ሰራተኛ ስታረጓት፣ ቤቷን አሸጣችሁ ጎዳና ጣላችኋት። አሰቃ ምን ትሆንላችሁ? ከዚህ በላይ ሆስፒታል ገባችሁ። ኮማ ውስጥ ነው ያለችው። እስካሁን አልነቃችም። እሺ ስለሱ አስተጣጣሩ ስንት ባልሞተባት? ምን ማለት ነው? ስንት ባልሞተባት? ከወንድሜ በፊት ስንት ነበራት? ከአንተ ወንድም በፊት ምንም አይነት ወንድ አታውቅም። አታውቅም። እዛ በኋላ ግን የሚኪ የእህት ወይም የሳሮን አባት ሞቷል። አዎ እሺ 2 ባል ሞቶባታል። ሁለተኛ ነው ያኛው ባደጋ ሞተ። አቶ ሞገስ ደግሞ በገዛ ወንድሙ ተገሎ ሞተ። ስለዚህ እቺ ሴትዮ ላይ ምንም አይነት ጥፋት አላያችሁ። ኦኬ ደግሞ ያዜብን አላክ። ከዛ ወደ አንተ መጣን። አንተ ደግሞ ወደ ወይዘሮ መስከረም እያላከካችሁ ነው። ይኸውልህ አንተም መኖር ከፈለክ እናንተ መኖር ከፈለጋችሁ ወይዘሮ መስከረም መገደል አለበት። ለምን ነው ትገደለው? ወይዘሮ መስከረም አንተ ከመገደል ደግሞ ያዜብን አላክ። ከዛ ወደ አንተ መጣን። አንተ ደግሞ ወደ ተናገርኩ መሰለኝ። መስማት የምትፈልጊው ስሚ። በቃ ይሄን ሁሉ የምታረገው እሷ ነች። ከሷ ጋር ከተኛ ጀምሮ ነው የኔም ጉዳይ እንደዚህ ሆኖ የሱም ጉዳይ ህይወት የተበላሽ። ምን ማለት ነው? እሷ ሰው ናት ብላችሁ ነው የምታስቡት? ነገሩ የምትከራከሩላት ለዛ እንስሳ ነች፣ ሰው አይደለም። ብዙ ያው ሰው ናት፣ የተበደለች ጅብ ነች ወይ አንበሳ ነች ወይ እያላችሁ ነው እናንተ። አሁን ይከሰራችሁ ግን እሷ ነች። የዚህ ሁሉ ጉዳይ እሷ ነች። ምን ማለት ነው? ሚኪም እንዲሰወር የተደረገው፣ ወንድሜም እንዲሞት የተደረገው፣ እኔም እንደዚህ 2 ብልት እንዲደረገኝ የተደረገው በሷ ጉዳይ ነው። እሷን ምናልባት እዚህ በኋላ የማግኘት እድል ካላችሁ ሆስፒታል በህይወት እሷ ከቆየች የቀሩትን ትጨርሳለች። ከዛ በፊት እናንተ መቅደም አለባችሁ። የምትሰሙት ነገር መቼም ሁሉንም ነገር ከኔ ጠብቃችሁ ስለመጣችሁ አሁን ደግሞ የየዘርፉን ስናገር ከበዳችሁ አይደል? ማመን ለምን አከብደ? ሁሉንም የከሰራችሁ እኔ ነው። ግን ደግሞ እኔ ደግሞ እውነታውን መናገር አለብኝ። ይሄው ነገርኳችሁ። እንግዲህ ወንድምህንም ብታገኘው ይሰወርባል። ወንድም አይደል ታይዋለህ ምናምን ግን አታገኙ። ምን ማለት ነው? አንዴ ስትገሉት፣ አንዴ ስታግቱት፣ አንዴ ስታሰቃዩት ከረማችሁ። አሁን ደግሞ ምን ሆነ? በቃ ተሰውሯል። ሆስፒታል ሬሳው ተወስዷል። የወሰድከው ደግሞ አንተ ነህ። እኔ ምን አንተና የምታዛቸው ግብረ አበሮች። እንግዲህ እንዴት እንደምትረዳኝ አላውቅም። ብቻ ግን እሺ ወስዳለሁ። በኋላ ታያለህ ዛሬ የሚፈጠረው ማመን እስከቀጥ ድረስ። ምንድነው እያልከኝ ያለው? ወይዘሮ መስከረም ጤነኛ አይደለችም እያልከኝ ነው? ጤነኛ አይደለችም። የዚህ ሁሉ ጉዳይ ወንድሜ በቃ ከሷ ጋር ከሆነ ጀምሮ ነው ችግራችን ሙሉ ለሙሉ እስካሁን ድረስ እሷ ነች መነሻው። ወንድሜንም ስቃዩን ማየትም ስለሚከብድ እዚህ በላይ ለዛ ነው የገደልከው። ወንድምን ለማዳን ስተገደልከው የገዛ ወንድምን በመርፌ ስቃዩን ማየት አልችልም። ስለዚህ አስገደልከው። የእናቴ ልጅ ነው፣ ምንም ማድረግ አልችልም። እዚህ በላይ ስቃዩን ማየት ማዳን አልችልም። ማዳን ስለማልችል ስለዚህ ሲሰቃዩ ማየት ደግሞ ታዲያ ለምንድን ነው ስለኛ ስታጣራ የነበረው? በብሩክታይት በኩል መረጃ ሲደርስ የነበረው ለምንድን ነው ታዲያ? ያው ማጣራት ስለነበረብኝ። ምንድን ነው የምታጣራው? የራሴ ማካሄድ መስመር አለኝ። ምንድን ነው መስመር አካሄደ? ዝም እየመቀመጥ ሰው አይደለም። እንደምታውቁ አካሄድህ መስመር በጠቅላላ ተሰብሯል ከዚህ በኋላ። እውነታውን ስለነገርኳችሁ ነው የሰበረው። አዎ አበቃል፣ አብቅቶልሃል ስለተናገርኩ። አዎ አበቃል። ስለዚህ ሚኪ ያለበት ጊዜ እንትሄዳለሁ። እኔ ነኝ ያበቃልኝ። አብቅቶልሃል። እንዳትነካኝ እንዳትነካኝ
እንዳትነካኝ ብዬ ምንድነው እየሆነ ያለው? እንዳትነካኝ። ወይኔ ጉዴ! ምንድን ነው ያለው? እንዳትነካኝ ሰማኛል። እንዳትነካኝ። ኧረ ወይኔ! ምንድነው እየሆነ ያለው? ኧረ በቃችሁ ነገር አድርጉ። ወደ አንተ ራሱ መጥቷል። ምን ወደ እኔ የሚመጣው? ወደ አንተ መጥቷል። ምን ወደ እኔ የሚመጣው? ኧረ በእናታችሁ ነገር ጸበል ስጡኝ፣ የሆነ ጸበል ስጡኝ። ምንድነው እየሆንክ ያለው? ሻምበል አንተ ምንድነው እየሆንክ ያለው? ያስመሰለ ነው አይደል? ሻምበል አንዴ ነገር አድርጎ አንዴ ከምራጥሩ አንዴ ሻምበል